አባታችን አንድ እንትን ያደርግ ነበር። እዛ መርካቶ ስለምንኖር የሆነ እድሜ ላይ ስትደርስ የምትፈልገውና መርካቶ ስለሆነ አጥና ይልህና ታጠናለህ ያንን። ከዛ አንተ ፌስታል አዞራለሁ ትላለህ፣ ማስቲካ ወይ ከረሜላ ምን አዞራለሁ ትላለህ። ያ ነገር ከተሰጠ በኋላ ግን በጀት ተዘጋ። ስክሪፕቶም የለም የደፍተርም የለም ሰራተኛ እና በጣም በቃ ከመውደዱ የተነሳ ነው። እና ወደ ቤት ሲገባ ዝም ብሎ ሰፈር ውስጥ የሉም አሁን ሁለት ወንድና ሴት ጨለማ ውስጥ ቆመው ካዩ ቤት እንደገባ እሷን ነው የሚመታት። እንዴ ሳሳትቆም እንደዛ እንዲህ ሆነሽ ማየት እንደዚህ ሆነሽ ካየሁሽ ገና እንትን በማለት ማለት አንዳንድ ጊዜ በጣም ዱላው ከመብዛቱ የተነሳ ያስቃት ነበር እሷን። እርግጠኛ ነኝ አዲ ይሄን ፕሮግራም ስትከታተል ስታየው በጣም ትዝ እንደሚላት አስታውሳለሁ። በጣም ያስቃት ነበርና ያባረራታል፣ ግቢ ውስጥ ያባረራት እና እየሳቀች ትሮጣለች ነው። ስትሮጥ ካልመታዎች ስለማይወጣልኝ ቆሚ ይላታል። ገብቷል አይበርድም ካልመታዎች አይወጣልኝም ቆሚ ምናምን ይላታል። እና ከተመታ ታልፋለች በቃ ኦሬዲ። እንዴት ነው እዛ አካባቢ ላይ ስትኖር የግሩፕ የሚባል ነገር ነበር? የግሩፕ ጸብ ምናምን በሴት የሚመጣ ጸቦች ነበሩና የምታስታውሰው ነገር አለ የምትጫወተው? አይ እሱ ምንድነው መሰለህ እንደውም እንትን ክበብ ውስጥ ከገባን በኋላ እና ምን እንደሆነ አይታወቅምና ፖስተር ይለጠፋል። ያው እኛ ክበብ ውስጥ ሁላችንም ስማችን ይለጠፋል። ያው የጓደኞቻችን የሁሉም አብነት ጎሳዬ ምናምን እንትን ቴዲ የተባለ የሁሉ ተስፎ በርታ ይስማለ ምናምን እየተባለ ይጻፋል የሁላችን እና ፖስተሩ ላይ የኔ ስም ብቻ የተቀደደ ይወጣል። ይቀደድ ይወሰደ ማን እንደሆነ አይታወቅም። እሺ አሁንም እንትን ሲል ያው እኛም ዝም ብለን ደግሞ እዛው እኮ ነው አንተ እዛው ፕሮግራሙ 11 ቀበሌ ነው ወይ አዲስ ከተማ ነው የሚሆነው እና ይቀደዳል። እና እኔም ምንድነው ይሄ ነገር መጨረሻ ላይ ያው እንደ ትልቅ ኢሹ ተብሎ ተሰበሰብን እና ምንድነው ፖስተር ላይ የኔ ስም ብቻ ለምንድነው ማን ነው እንትን የሚለው የሚቀደው ምናምን ሲባል እና የትኛው የድሮን መጥረቢያ ታውቀዋለህ? እንትኑ ከስር እንጨቱ በጣም እንትን ያለው ብረቱ የሚገባበት ራሱ እንጨቱ ተቦርብሮ አይተዋል። አሁን እኛ ፊልም ላይ ነው እንጂ የዛኔ በአካል ነበረ እሱ መጥረቢያ። ልጁ እሱን ነው የሚይዘው ጭራሽ። በጣም የተገኘበትን ቤተሰብ የገብቷል የተገኘበትን ወደዚህ ምድር ያመጣውን ቤተሰብ ችላ ብሎ እንደፈለገው የሚኖር ሰው አለ። ኢቭን ጥቁር ውሃ ማያቀርባለ በቃ ኖርማል ነገር እና ይሄ ለምን ይሆናል ገባ? እና አሁን እቺን ያነሳውበት ምክንያት ለዛ ነውና ቀጥልልኝ። ለምሳሌ መስዋዕትነት ያልኩት ያመጣውልህ ለዛ ነው። ይሄ ምንድነው መሰለህ ለምሳሌ ከቻልክ ያው እኛ በጉራጌ ማህበረሰብ ምርቃት ትልቅ ድርሻ ያለው ነገር ምርቃት ትልቅ ድርሻ አለው እና ምርቃት ከደረሰ የእርግማንም ይደርሳል። ስለዚህ አንተ ብትችል እግዚአብሔር እንደውም እድለኛ ካደረገ እነዚህን ሰዎች ቤተሰቦችን አባት እናትን ተንከባክበህ ጠብቀህ ከነሱ የምትወስደው ነገር ነው አንተን እድሜ የሚሆነ ገንዘብ የሚሆነ ቅድም ያልናቸው ነገሮች ሁሉ። ሁለተኛ ትመከራለህ። ሁልጊዜም እኮ ልጅ ነህ ለቤተሰቦቻችን ያው ሁልጊዜም ልጆች ነን። ስለዚህ አንተ ወደ እነሱ በቀረብክ ቁጥር እኮ ጭንቀታቸውን ቢያንስ ትቀንሳለህ። ሩቅ ሆነው እኮ ያሉ እኮ አሉ። ሩቅ ሆነው ምንም አይሆንም የሚሉ አሉ። አዎ ግን እንደዛ አይደለም። አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ ለተሰኘው ፕሮግራም ጊዜን ሰውት በመገኘት ታሪው እጅግ አድርገን እናመሰግናለን። በጣም አመሰግናለሁ። ነኝ ታሪኩ በርታ ድምጻዊ አቤት መርካቶ ላይ እንደተወለድክ አውቃለሁ። መርካቶን ብርቷ ላይ እስቲ ወደ ኋላ ልመልስና የልጅነት ጊዜህን እስከ 10 እስከ 12 ዓመት የምታስታውሰው እንዴት ነበር አብሮነት? በተለይ መርካቶ በጣም ፍቅሯ ይታወቃል። የሰው መዋደድ አብሮነቱ በጣም ይበዛል። ለመኝታ ሁላ አብረህ የምትሆንበት መንገድ ይበዛል እና አንዱ ያንዱ እናት ያንዱ ልጅ ካጠፋ ትቀጣለች፣ ከራቦታ ጎርሳለች። በእንደዚህ አይነት መንገድ ነበረ መርካቶ ያሳልፉና እስቲ ወደ ኋላ ልመልስ። እንዴት ነበር መርካቶ? መርካቶ በመጀመሪያ ደረጃ
ያው በስራ ባህሏ ነው የምትታወቀው። በስራ ባህል ውስጥ ደግሞ አኗኗር አለ፣ መግባባት አለ፣ ቤተሰብነት አለ፣ መዋደድ አለ። በአጠቃላይ ብዙ ነገር ብትወስደው ምንም እዛ ቦታ ላይ የማታገኘው ምንም ነገር የለም። ምንም ለምን ፍራንኩም ያው እዛው መሰባሰቢያው እዛው ነው ስለሆነ ሁሉም ይመጣል። በተለያየም ሀገር ያው ሰው ይመጣል። የተለያዩ ሰዎች ነው የምታገኘው። በተረፈ በአኗኗር ደረጃ እናቶቻችን ለምሳሌ አሁን ባህል ቢሆን ሙስሊም፣ ክርስቲያን እንደዚህ ሁሉም የተቀላቀለ ነውና አሁን የኛ የክርስቲያን ባህል ቢሆን እዛ ቤት ለነሱ ደግሞ የሚሆነውንም አብረህ ነው የምታዘጋጀው። እነሱም የሙስሊም ባህል ሲሆን የኛን ያዘጋጃሉ። ያው እንትን ይላል ሼር ታደርጋለህ። ባህሉን በጋራ ነው የምታሳልፈው። በተረፈ አንዱም ቤት ሄደህ ሁሉ ዛሬ እነሱ ጋር ያደረው ምናምን ይባላል። እንደገና በጨዋታም በተለያዩም ቁም ነገሮች በገንዘብም ቢሆን ላልኩ የሚያገናኙ በጣም ብዙ ነገሮች አሉ። ስለዚህ አካባቢውን አይታ አንተም አትሰንፍም። እንደውም አንዳንድ ጊዜ ያው ተፈልገው ሁሉ ልትገኝ ሁሉ ትችላለህ። ዝም ብለህ በልጅነት አንተ ገንዘብ ፍለጋ ምናምን ራሱ ወጥተህ ቤት ምሳ አልበላም ተብለህ ሁሉ ልትፈለግ ሁሉ ትችላለህ። እንትን አለ። ያ ማለት ምንድነው? አንዱ ቤት ሄደህ ነው እዛ ጓደኛ ቤት ሊሆን ይችላል፣ ጎረቤትም ጋር ሊሆን ይችላል። ስለዚህ በእንደዚህ ታሳልፋለህ። ትልቁ ነገር እሱ ነው። በተረፈ እኔ እንደውም አንድ ነገር አስታውሳለሁ። አባታችን አንድ እንትን ያደርግ ነበር። እዛ መርካቶ ስለምንኖር የሆነ እድሜ ላይ ስትደርስ የምትፈልገው መርካቶ ስለሆነ አጥና ይልህና ታጠናለህ ያንን። ከዛ አንተ ፌስታል አዞራለሁ ትላለህ፣ ማስቲካ ወይ ከረሜላ አዞራለሁ ትላለህ። ያ ነገር ከተሰጠ በኋላ ግን በጀት ተዘጋ። ስክሪፕቶም የለም የደፍተርም የለም። ሰራተኛ ነህ፣ በቃ ስራ ጀምረሃል። በቃ ያንን ብቻ አስብበት ነው መጀመሪያ። እሱን በቃ ሄደህ መርካቶ ሄደህ ታጠናለህ፣ ከጓደኞች ጋር ትማከራለህ። እንትና ይሄንን ነው የሚሰሩት ምናምን ትላለህ። የማጥኛ ጊዜ ያለ ይሰጣል። ከዛ በቃ ያንን በጀት ካስወሰንክ በኋላ እና ታላላቆቹ ይለዋል ታገስ አታስወስን ምናምን ይለዋል። አሃ በቃ ገባ ሬዲ። ከገባ በኋላ ሬዲ ምንም በጀት አይለቀቅም። ከዛ ያንን ትቀበላለህ፣ በቃ ያው ትወጣለህ ማለት ነው። ስለዚህ ከዛን ጊዜ ጀምሮ ራስን መቻል አለ ማለት ነው። ስለዚህ ቤተሰብ ውስጥ ሁላችንም ያው በዚህ ሌላም ጓደኞቻችንም እንደዛ ነው። እንደገናም ደግሞ ችግር ውስጥም ያሉ አሉ። ያው ያው ሁሉም የራሱ ውሎ አለው። ግን አብዛኛው ግን ያው በስራ የተጠመደ ነው። ባህሉ የስራ ባህል ነው ማለት ነው። ይሄ ነው መርካቶ። እስቲ አንድ ነገር ትዝ የሚለኝ ነገር አለ። ወያው ሲጨፈር ካቦ ነበርክ የሚባለው እውነት ነው? እኔን እኔ ያው ትንሽ ያው ድምፁ ስላለ ከፊት ላወጣ እችል ይሆናል እንጂ ስንት ጉልቤ ባለበት እኛ ካቦ እንዴት እንሆናለን? ካቦ ታሪ። ሌላው መርካቶ እንደነገርከኝ አሪፍ ነገር ነው እና ብዙ ሰው ውጤታማ ሆኗል። መርካቶ ማደግ በራሱ ቢዝነስ ማይንድ መሆን ነው እና እስቲ ከዚህ ከአብሮ አደጎች በእርግጥ አንተ በሙያ ውስጥ ነው ወደ ሙዚቃ ነው ቀጥታ የመጣው እና እስቲ ስለ ሙዚቃው አካሄድ አጀማመር እስቲ ንገረኝ። ሙዚቃው ያው እንደ ማንኛውም ሰው ከትምህርት ቤት ነው። ትምህርት ቤት ደግሞ እኔ እንደውም አስታውሳለሁ ይልክ የሙዚቃ ፔሪየድ ከሆነ ኖርማሊ በቃ አስተማሪዎች ምንም እንትን የለም፣ በቃ አስቆሞ ማዘፈን ነው። የዛኔ ደግሞ ታውቃለህ ስፖርት እና የሙዚቃ ምናምን ፕሮግራም በቃ በደንብ በስነ ስርዓቱ ወጥተህ እንትን የምትልበት ነው እና ከክፍል ወደ ክፍል ሁሉ ያው የጠሩ እየዞርክ ሁሉ ልክ እንደ ኮንሰርት ነው። አሁን ኮንሰርት ነው የሚባለው። ግን ያ ጊዜ በጣም በቃ ክፍል ኮንሰርት ነበር፣ እንደዛ እንደማለት ነበር። ከዛ በኋላ ያው እንደዚህ የትምህርት ቤት እንትኖች ግሩፕ ሲመረጥ ምን ሲል እንቅስቃሴ ሲኖር በዛን ጊዜ ለትምህርት ቤቱ ያው ተመርጠህ አንድ ላይ ያንን አደረግን። ያው ከዛም ስንል ያው እዚህ ጋር መተናል ማለት ነው። እያለ የዛሬን እግዚአብሔር ይመስገን። ከዛ በኋላ የተለያዩ ባንዶች ላይ መጫወት፣ የራስህንም ስራዎች መስራት፣ የተለያዩ ቦታዎችም ስታዩ ተቀጥረ
መስራት እንደዛ የዚህን ሁሉ እድል አግኝተን ያው እንግዲህ እዚህ ጋር ደርሰናል። እግዚአብሔር ይመስገን ነው የሚባለው። አሜን አሜን። እግዚአብሔር ይመስገን። ታሬ እስቲ እንግዲህ እዛው መርካቶ ውስጥ ነን ያለነውና እናንተ ቤት ለቤቱ አምስተኛ ልጅ ነው። እኔ አምስተኛ ልጅ ነው። መረጃው አለኝ። አምስተኛ ልጅ ነው። ካንተ በታች አንድ ሴት እህት እንደነበረች አውቃለሁ። እንዴት ነው እህቶችን ያኔ ለምሳሌ ኃይለሥላሴ ዘመን አለ፣ የደርግ ዘመን አለ፣ የኢህአዴግ ዘመን አለ። ያው አንተ ብዙ ነገር የምታስታውሰው በኢህአዴግ ዘመን ያለውን ጊዜ ነውና ልጅም እንደመሆነ መጠን ማለት ነውና ምንም በደርግ ብትወለድ የምታስታውሰው የኢህአዴግን ጊዜ የኖርከው ህይወቱን የምታስታውሰው የኢህአዴግን ጊዜ ስለሆነ ነው። እዛ ካቴጎሪ ውስጥ ነው ያለነው እና በፊት ምን አይነት ነገር ሃርድሺፑ ይበዛል እህቶች ላይ። እህት ከሌላ ወንድ ጋር ከጎረምሳ ጋር እንዳትታይ በጣም ወንድም ኃላፊነት አለው። በተለይ ደግሞ እናንተ ቤት አንድ እንግዲህ ቅምሻ ቅመም ነች አዲ፣ ጣፋጭ ነች። ለምን አንድ ሴት ስለሆነች ቤተሰቡም ከማዳን አንፃር አዳነች ነው የምትባለው። እና እስቲ እንዴት ነበረ የምትከባከቡበት ኬር የምታደርጉበት መንገድ እሷን ከጥቃት ወይም ደግሞ ሌላ ነገር እንዳያበላሻት ከምታደርጉበት ማለት እስቲ እሱን እንጫወት። እሱ እሷ እንክብካቤ ያው የለውም። ከእንክብካቤው ልክ ዱላው ይብስ ነበር። ለምንድን ነው ያው አንድ ስለነበረች ያው ትንሽም ናት። እሷ የኔ ታናሽ ናት እና ስለዚህ እሷ መውጣት መግባቷን ምናምን ሁላችንም እንትን እንላለን እና እንደው ከሄደች ትምህርት ቤት ከዛ ቤተክርስቲያን እንደዚህ እና ከኛ ደግሞ የሚለየው ተስፉ በባህሪው ታውቃለህ ግልጽም ነው ቶሎም እንትንም ይላልና እና በጣም በቃ ከመውደዱ የተነሳ ነው። እና ወደ ቤት ሲገባ ዝም ብሎ ሰፈር ውስጥ የሉም አሁን ሁለት ወንድና ሴት ጨለማ ውስጥ ቆመው ካዩ ቤት እንደገባ እሷን ነው የሚመታት። እንደዛ እንዲህ ሆነሽ ማየት እንደዚህ ሆነሽ ካየሽ ገና እንትን በማለት ማለት ስለዚህ በቃ ያው በጥንቃቄ ነው እና ሁላችንም ያው ተረባርበን ነው እንግዲህ እንትን ያለው። እንደውም አንድ ጊዜ እሷ ወደ ውጪ ልትሄድ እንትን በሚል የሆነ ፕሮሰስ ላይ ሆኖ በጣም በቃ ብዙ ችግር ተፈጠረ እና በቃ በዛን ጊዜ ቤተሰቡ በጣም ያው ብዙ እንትን ውስጥ ረብሻ ውስጥ ገባ ምናምን ለአንድ ለሷ ምናምን በሚሆነው ነገር ምናምን። ከዛ በተረፈ አንዳንድ ጊዜ በጣም ዱላው ከመብዛቱ የተነሳ ያስቃት ነበር እሷ። እርግጠኛ ነኝ አዲ ይሄን ፕሮግራም ስትከታተል ስታየው በጣም ትዝ እንደሚላት አስታውሳለሁ። በጣም ያስቃት ነበርና ያባረራታል ግቢ ውስጥ ያባረራት እና እየሳቀች ትሮጣለች ነው ስትሮጥ ካልመታዎች ስለማይወጣልኝ ቆሚ ይላታል። ገበመል አይበርድም ካልመታዎች አይወጣልኝም ቆሚ ምናምን ይላታል እና ከተመታት አልፋለች በቃ ኦሬዲ። እና አንድ እሱ ከሷ ጋር የነበረው እንትን በተረፈ ያው እኛ በቤተሰብ ውስጥ ያው ሁላችንም ተጠባብቀን ነው ያደግነው። ሁለተኛ ደግሞ ያው ትልቁን እንትን የሚወስደው የጋሼ ሲስተም እንዳልኩ ለሁሉም ድርሻውን እየሰጠ ኦሬዲ ራሱን እንዲችል ነው ያደረገው። እና አንዳንድ ጊዜ እንደውም ጋሼን ጠብቀን ወደ ቤት ይዘነው ስንገባ ያቺ በተራ ነው ይዘነው የምንገባው ያው ብዙ ወንዶች ስለነበረ እና በተራ ይዘነው ስንገባ ወደ ቤት በቃ ያቺ ሰዓት ያንተ የመመከሪያ ሰዓት ናት። ስለዚህ የሆነ በላይፍ ራሱ የሆነ ነገር ሚስ ታደርጋለህ እንደማለት ነው ያቺ ቀን ካለፈች። ስለዚህ ያው እንትን ይልሃል ብዙ እና ራስህን እንድትችል ማንም ከማንም እንዳይጠብቅ አድርጎ እንደዛ ነው። እና የእሷ ግን አንድ መሆን ያው በቃ ስለ በጣም ከእንክብካቤም በላይ ነው። ያው ዱላውን እሷ ለምዳው ነው እንትን የምትለው ስለ ካለው ጭንቀት አንፃር ማለት ከወንዶች መሀል አንድ እሷ ብቻ በመሆኗ ማለት ፈጽሞ አሁን ስለሌላ ነገር ሳታስብ ነው ቋዲ ወጣችሁ። በርግጠኛ ምንም አይ በቃ ምን እንዳልኩ ነው ቤተክርስቲያን ትምህርት ቤት ከዛ ደግሞ ብዙ ነና በሁሉም ቅያስ አለን። አንተ በዛኝ ቅያስ ከኛው ቅያስ አለ ስላለን ስለዚህ ምንም ሌላ ቢቀር ኢንፎርሜሽንም ደግሞ ምንም ያው እኛም እንደውሎም ያው እንግዲህ አበበንም እንግዲህ ታቀልባ አካባቢው የነበረው እንትን ስለነበረ ከዛም ጋር ተነስቶ ይታወቅ። በርግጠኝነት ግን
ተስፉ ቅድሚያ ሄዶ ቢሆን አሁንም ትዳር አትይዝም ነበር ማለት ነው። አሁን ደግሞ አሁን ከመጠሙ በኋላ እንደ ጫውታ እንትን ሲሉት እሱ ራሱ እዛም ሄዶ አሁን ከሆነ ጊዜ በኋላ ነው ያበረደው አበረደ አሁንም ከባላ ጋር ሊቆጣ ይፈልጋል እና አሁን እንጃ ትስቃለች እሷ እርግጠኛ ነኝ እንትን ይላልና ያው በቃ ፍቅሩ ነው። ምንድነው ኢቭን እንዲህ ስታወራው ራሱ ዝም ብለህ አሁን አንተ የሆነ ነገር ስታወራው እስክታስጨንቀው ካወራው ያው በቃ እንትኑ ነው ስለ አትስቢክ ከዚህ ያለ ሰው ነው። በርግጥ ምንድነው እንትን ይፈልጋል ያው እሱ ሐሳብን ባጭሩም ትግልጽለት ይፈልጋል እንጂ ከዛ ነው እንትን እንዳትልበት ስለሚል በቃ ለሁሉም ነው ገብቷል። እና እንደዛ አይነት ስላለው እና እሷን በቃ በእንደዚህ ሁኔታ ነው። ግን ያው ኢንዳይሬክት እንክብካቤ ነው። ግን ምንድነው ባይ ዘ ዌይ ይሄ ብቻ አይደለም። ያኔ እዛ አካባቢ የነበረው ነገር ያንተንም እህት እኮ ሌላ ሰው ይጠብቅልሃል በዘመኑ። የዛኔማ አንተም የሰው እህት ትጠብቃለህ። ለምንድነው አሁን ዋናው ነገር ሴቶቹ ጡታችን እንዳይጎዱ ነው፣ ሌላ ችግር ውስጥ እንዳይገቡ ነው። በአካባቢ ነው ገብቷል። ሁለተኛ መርካቶ እኮ በጣም ብዙ እንትኖች ስትወስደው ማለት ነው። እንደውም እኛ እንደ ቀልድ ስንጫወት እኛ እኮ መርካቶ ልጆች እኮ ቦሌ ብንሆን አንድ ግቢ ውስጥ ነበር ነው እያልን እንዴት ተግልጽ አድርገን ያው ቤቶቹ ተከፋፍለው ነው እንጂ መንደሩ እንትኑ ያው በቃ አንድ እንትን ነው። በቅያስ በቀበሌ በምናምን ስለተከፈለ ነው እንጂ ሁሉም ይተዋወቃሉ። ሁሉም አንድ ግቢ ስለሆነ ስለዚህ ከሌ ልጅ እንደዚህ ነው የከሌ ልጅ እንደዚህ ነው ምናምን ትላል። ስለዚህ እንደውም እንደ ጥቃት ነው፣ ሰፈር እንደማስደፈር ነው። ከስርዓት ውጭ ከሆንክ እኮ ሰፈር እስከ ማስደፈር ደረጃ ነው የሚሆን። ስለዚህ ደግሞም ለዚህ ነው ያህል ጊዜም የሚሆን ለወረድ ቢዚ ነህ። ሌላው ቢቀር ብረት አሁን እኮ ነው እንጂ ሌላው ቢቀር ማግኔት ይዘህ ብረት ምናምን ይዘህ ዝም ብለህ ትዞራለህ። ብረት ትለቅማለህ፣ ይመዘናል እኮ። የሚገርም ቢዝነስ መርካቶ ላይ ፍራንክ አጣጣም ታሬ ይሄ ነው በምትለው እድሜ አሁን ፍራንክ የማግኘት ነገሩ ይሄ ነው በምትለው እድሜ አልነበር ማለት ነው። እንዳልኩ ነው ማለት ፍራንክ አለ ማለት ሶሻል ላይፍ ነው። ገንዘብ ማለት እኮ ሶሻል ላይፍ ነው። በተረፈ ለምትኖርበት ሰው እስካላስቸገርክ ድረስ ኦሬዲ አንተ አለ። አሁንም ከዚህ በላይ ያለኝ ካልክ ያው ለመመታት ነው። ግን ያው ዋናው በሶሻል ላይፍ ውስጥ ያለው ከሰዎች ጋር የምትኖርበት ጤናማ ህይወት፣ ጤናማ አካሄድ፣ መልካም አስተሳሰብ። ሁለተኛ አንተ በተለያየ መንገድ ለሰዎች ነው የተፈጠርከው፣ በየትኛውም መንገድ ማለት ነው። ስለዚህ ያ ነገር ነው እንደ ሰው የሚያቆይህ የሚያኖር። ስለዚህ ያ ነው ገንዘብ ብሎ ማንም ሰው መያዝ ያለበት። ያ ምንም ሶሻል ላይፍ የሌለው ሰው፣ ለሰዎች የማይተርፍበት ምንም አይነት ነገር የሌለው ሰው ገንዘብ አለው ብትለው ጀስት የገንዘብ ቫልዩ አይደለም። ገንዘብ ማለት እኔ ራሴ ገንዘብ ነኝ፣ ቤተሰቦቼ ገንዘብ ናቸው፣ ልጆቼ፣ ሁሉም ጀስት ፋሚሊ ሁሉም ገንዘብ ነው። ስለዚህ ገንዘብ የምታረገው ነገር ይወስነዋል ገንዘብ አለኝ የለኝም ለማለት ማለት ነው። ስለዚህ እግዚአብሔር ይመስገን። እሺ ታሪ እንዴት ነው እዛ አካባቢ ላይ ስትኖር የግሩፕ የሚባል ነገር ነበር? የግሩፕ ጸብ ምናምን በሴት የሚመጣ ጸቦች ነበሩና የምታስታውሰው ነገር አለ? የምትጫወተው እሱ ምንድነው መሰለህ እንደውም እንትን ክበብ ውስጥ ከገባን በኋላ እና ምን እንደሆነ አይታወቅምና ፖስተር ይለጠፋል። ያው እኛ ክበብ ውስጥ ሁላችንም ስማችን ይለጠፋል። ያው የጓደኞቻችን የሁሉም አብነት ጎሳዬ ምናምን እንትን ቴዲ የተባለ የሁሉም ተስፉ በርታ ይስማለ ምናምን እየተባለ ይጻፋል የሁላችን እና ፖስተሩ ላይ የኔ ስም ብቻ እየተቀደደ ይወጣል፣ ይወሰደ። ማን እንደሆነ አይታወቅም። እሺ አሁንም እንትን ሲል ያው እኛም ዝም ብለን ደግሞ እዛው እኮ ነው አንተ እዛው ፕሮግራሙ የ11 ቀበሌ ነው ወይ አዲስ ከተማ ነው የሚሆነው እና ይቀደዳል። እና እኔም ምንድነው ይሄ ነገር መጨረሻ ላይ ያው እንደ ትልቅ ኢሹ ተብሎ ተሰበሰብን እና ምንድነው ፖስተር ላይ የኔ ስም ብቻ ለምንድነው ማን ነው እንትን የሚለው የሚቀደው ምናምን ሲባል እንግዲህ እኛ ምንም እናውቀው ነገር የለም እንለጥፈዋለን ያንተን ስም ብቻ። ከዛ ለካ ክፍል ውስጥ አንድ ላይ ከኔ ጋር የምትማር ልጅ አለች፣ ሴት አለ እና ያቺ ልጅ
ሁልጊዜም በቃ ያው እኛም እንግዲህ ያው አርቱም ስላለ ልጅነቱም አለ ጨዋታም አለ። ስለዚህ በቃ ልጅቷ ለካ ከኔ ጋር ነው ሁልጊዜም አብራ የምትወጣው ምናምን። እኔም ምንም ራሴ የማውቀው ነገር የለም። ለካ ሌላ የሚወዳት ልጅ አለ። የግሩፕ ጸብ ነው እና የትኛው የድሮን መጥረቢያ ታውቀዋለህ? እንትኑ ከስር እንጨቱ በጣም እንትን ያለው ብረቱ የሚገባበት ራሱ እንጨቱ ተቦርብሮ አይተዋል። አሁን እኛ ፊልም ላይ ነው እንጂ የዛኔ በአካል ነበረ እሱ መጥረቢያ። ልጁ እሱን ነው የሚይዘው ጭራሽ። እና ይወዳታል እና እየቀደደ የሚያወጣው እሱ ነው። እሷ ከኔ ጋር ስለምትሄድ ስለምትወጣ ስለምትገባ እሱ ያው ይቀዳል። ከዛ በኋላ እና ታወቀ ማለት ነው። እና ሲታወቅ እንደዚህ ምናምን የሚባል 32 ቀበሌ ምናምን ልጅ የሚባል ተስፉ ምናምን የሚባል ዘይት ነጋዴ ምናምን ይታወቃል። አባቱ ምናምኑ ረበቃ አይለኛ ረብሸኛ ነው። ከዛ እሱ ነው ምናምንና ምን ይሻላል ምናምን አንተ ከልጅቷ ጋር ትሄድ፣ እኔ ከልጅቷ ጋር ቋዴ ደግሞ ኦሬዲ ክፍል አብራኝ ነው የምትቀመጠው፣ ሌላ አይነት ነገር ምናምን የለንም። ከዛ ቀልጁ መጥረቢያውን ምናምን አዘጋጅቶሉ ግሩፑን ምናምን ይዞ እንትን ሲል አጋጣሚ ደግሞ የአብዬ ቤተሰቦች ነበር ማለት ሰለሞን የአብነት አጎናፍር ወንድም ሰለሞን ነበርና አረ ሰለሞን እንደዚህ አይነት ምናምን ችግር አለ ምናምን አስብሎ እነሱ ደግሞ ሌላ ደግሞ መሳለሚያ ደግሞ ሌሎች ናቸው። እኛ አለን ማን ነው ምናምን ተባለ እሳት። ከዛ ልጅቷን ያዛት ተባልኩኝ ይዣት ማል እንደ ፊልም በቃ ይሄ በጣም እንደ ፊልም በከዛ መጣን። ልጅቷ ምንም የላትም እኔም ምናምን ምታውቀው ነገር የለም። ልጁም ምሮ ሲጀመር እኔን ራሱ በአካል አያውቀኝ። እሺ ሲያይ ምን አለ እንትና በቃ ትሄዳለች ምናምን ብቻ ነው ዝም ብሎ መጥረቢያ የሚስለውስ። ከዛ መጨረሻ ላይ እንትና እንትን ሊል ማለት ነው ያኛውም ግሩፕ ያም ተዘጋጅቶ ያው ፋይቱ ሊጀመር ማለት እሺ እንሲን ቆይ መጀመሪያ ለምንድነው እንትንም አንለው ማንነጋገረው ምንድነው ስለጸቡ ምናምን ምክንያቱ ምንድነው? አንተ ከሷ እኔ ምንም እንግዲህ እኔ ምንም ማውቀውም ነገር የለም እሷ የምታውቀው ነገር የለም። ጀመር ደግሞ እዚህን ያህል አንተ ይሁን ሁሉ መጥረቢያ ይዘህ ከመትመጣ ምን ችግር አለው? እኔን ለምን መንገር አትችል ነበርኩ በዛ ላይ ፖስተር እየቀደድክ ምናምን ከዛ እነዛም ያው ጸብ ስለሆነ ያው ያዝ በለው ነው ገባኝ። ይጀመር ነው የሚሉት ነው ከዚህና ከዚህ ነው የግሩፕ ጸብ ስለሆነ ይጀመር ነው። ከዛ መጨረሻ ላይ እንደገና ደግሞ አንተ እንደዚህ እስኪውን ድረስ ምንድነው እንትኑ ምናምን በሚል ንግግር ስንነጋገር እያለ በደንብ እያየኝ እንትን ያስተዋለ ይመጣና አንተ የተስፉ ወንድም ነህ እንዴ ምናምን ነገር አለኝ። መጥረቢያውን ይዞ ማለት እሺ አዎ የተስፉ ወንድም ነህ እና ተስፉን ደግሞ ይወደዋል ልጁ ራሱ ይሄኛ ኦኬ እና እንዴት እስካሁን በመልክ ይሄን ሰዓት ላይ ምን ሳትል በቃ አሁን እኮ መጥረቢያ እኮ እኔ ያው ሳይሽ ምናምን መተሽልኝ ነው እንጂ ኦሬዲ ምን ከመግደል ምናምን ከዛ በኋላ እንትን አለ በቃ ያው ተቃቀፍን። ታሪዬ እስቲ አሁን ከዛ እንምጣና ደግሞ አሁን ወደ ጉርምስና እንምጣ። ጉርምስና እንግዲህ ያው ትምህርት ቤት እንግዲህ 8ኛ 9ኛ ክፍል ምናምን ስትደርስ ነው እና ለመጀመሪያ ጊዜ አንድ ጣፋጭ ነገር አለች ተማርታይ ጾታ የምትወደው ነገር አለና የመጀመሪያ ሳይት ላቭ መሸኘትም ሊሆን ይችላል ደብዳቤ መጻፍ ሊሆን ይችላልና እቺን እስቲ ያጫውተኝ። መጀመሪያ ማን ነች? አይ እሱ ነገር እንዳልኩ ነው። አሁንም ያለችውን ባለቤቴን የመጀመሪያ የኔሽናት ነው ያልኳትና እሱ ወደኋላ ምን መጀመሪያው ያው አሁን ያለበት ነው መጀመሪያ እንደዛ ብለን እንለፈው። አዎ ለምሳሌ አንተ የመጀመሪያውን ከተናገርክ አንተም የመጀመሪያ ነሽ ብለን አሁን የሚያገባው አይ መጀመሪያ ነኝ ምንም ብለህ ነው እንጂ ማን እንትን ይላል አንዴ ስልክ የመጀመሪያ ነው። ስለዚህ አንድ ተብሎ ነው የተጀመረው። አንድ ነው ለምሳሌ ያኛው እንትን ቢሆንም ገጣጣ ቆምቤ ስትገባ
እንዴም እንደሚጠብቅ አታውቀውም። ሌላ ነገር እንደው ምን ይጠብቃል? እስቲ ንገረኝ። ምን ይጠብቃል ባትልም ያው ነው በቃ እንግዲህ መጀመሪያ እኔ ማስታወሰው ምናምን ካልክ እዛው ጨርስ ልትባል ትችላለህ። እዛው ጨጣጣን እዛው ጨርሰ እንትን በል ምናምን ልትባል ትችላለህ። ያንተ በማስረጃ ነው። እሺ። ስለዚህ አንተ ብላል ተብሎ ለአንተ ፎቶ ቢለጠፍልስ ያመነቀለጠ ነው። እንደዛ ያመነቀለጠ ነው። ስለዚህ ይሄ ምንድነው ብዙ የመጀመሪያዎች ደግሞ ብዙ ናቸው ማለትም ይቻላል። ማለቴ ያው እኛ ያሳለፍንበት ሁኔታ እንዳልኩ ሶሻል ላይፋችን በጣም እንትን ነው። ሁለተኛ ደግሞ ብዙም በፍቅር ነው ያሳለፍ። እውነቴን ነው የምልህ። ብዙ ጊዜ እንደ ባህርት ውስጥም ያሉት ነገሮች ብዙዎቹ የሚያልፉት በፍቅር ነው። ስለዚህ የዛን ጊዜ መጀመሪያ ያልከው ራሱ ሌላ ሰው ቢኖር ይሄኛው ይሄንን ሊያስቀይምብህ ይችላል። ስለዚህ ይሄ በቃ በመጀመሪያ በዚህ ነው እንግዲህ በዚህ ለፍያ። እሺ ታሪ፣ ሌላው ጥያቄ ምንድነው ለቤተሰብ መስዋዕትነት የሚባል ነገር አለ። ለምሳሌ አባት በሞት ሊለይ ይችላል። ሌላም ሰው አንተ ኖረበት ላይሆን ይችላል። ሌላም ሰው ታሪክ መጫወት ይችላል እና ኃላፊነት ወስደ ትምህርትን ሙላተተ ስራ እየሰራ ታናናሾችን የምታሳድግበት ሁኔታዎች ይፈጠራሉና በዚህ ውስጥ እንዴት ነው ባንተ ስር ያለፈ የምታውቀው ነገር ካለ ያጫውተኝ። ማንም ሰው በህይወት ሲኖር በመጀመሪያ ደረጃ ኃላፊነት መውሰድ አለበት ለማንም። ሁለተኛ ኃላፊነት ማለት እኔ እናንተ ወይም በምናስበው ደረጃ አይደለም፣ አይምሮአችን ላይ ያለ ነገር። ኃላፊነት በብዙ መንገድ ነው። ለምሳሌ እኔ እናንተ ያልወሰድነው ኃላፊነት ሌላው ሰው ሊያስተካክለው አይችልም፣ የምንቀባበለው ነገር ነው። ስለዚህ በኃላፊነት ውስጥ ያሉ ነገሮች ብዙዎችን ወደ ኋላ የጎትታቸው ነገር ኃላፊነት መውሰድ ስላልቻሉ። ለምሳሌ ኃላፊነት የማትወስድ ከሆነ ቤተሰብ አትመሰርትም። ኃላፊነት የማትወስድ ከሆነ ማህበረሰብ አትመሰርትም። ኃላፊነት ካልተወሰደ ሀገር አትገነባም። ስለዚህ ስለ ኃላፊነት ማንም ሰው በመጀመሪያ ደረጃ እዚህ ምድር ላይ ሲመጣ ኃላፊነት አለበት። ሌላው ቢቀር የማመስገን ኃላፊነት አለበት። ሌላው ቢቀር ማለት ስለዚህ ምንድነው ባኛው ራሱ የመጣንበት ነገር ምንድነው? ወደዚህ የመጣንበት ነገር ምንድነው ብለህ ብትን ያው ለዚህ ምድር ኃላፊነት አለብን። ስለዚህ ያ ሲገባህ ደግሞ ወደ ምስጋናው ትመጣለህ ማለት። ስለዚህ እኔ በህይወቴ ብዙ የተወጣቸው ኃላፊነት እኔ ባልናገራቸው ግን እንዳሉ ይሰማኛል። ግን ገናም ብዙ ይቀራል ብዬ ነው የማስበው። ብዙ መስራት ይኖርብኛል። ብዙም ወጣቸው ኃላፊነቶች አሉ። ያው ልጆችም አሁን እያደጉ ነው። ይሄም አንድ ኃላፊነት ነው። ቤተሰብ መምራት አንድ ኃላፊነት ነው። ስለዚህ ኃላፊነት በራሴ እኔ ብዙ ጊዜ አልፈራም፣ ወድጄ ነው የምቀበለው። ለምን እኔ ባልሆን ማን እንትን ይለዋል ብዬ አስባለሁ። ብዙ ጊዜ እኔ ካላደረኩት ይሄን ነገር ማን ሊያደርገው ይችላል እላለሁ። እና አንዳንድ ጊዜ እንደ ችግርም ሆነው እኔ የሰማኋቸው ነገሮች ካሉ ትንሽ መንገድ መራመድ ቢችል ብዬ ሞክራለሁ በራሴ። ስለዚህ ኃላፊነት በእኔ ዙሪያ የዚህን ያህል ነው። አዎ ምንድነው እዚህ ጋር ስንጫወት እኔ የማውቃቸው ነገሮች አሉ። አይነት ኃላፊነት ስፔሻሊ ታላላቆቼ ወደ ውጭ ወጥተዋል። የነበረ የቤተሰቡ ኃላፊነት ስቲል ነው አንተ ላይ ነው። መስዋዕትነት ይኸውልህ ከምን ይጀምራል መሰለህ? ይሄን ያመጣሁበትን ነገር ነው። አንተ የራስ ላይፍ እንዳለ አውቃለሁ፣ ቤት እንዳለ አውቃለሁ፣ ትዳር እንዳለ አውቃለሁ። ግን ትተህ አሁን ቤት ነው ያለው፣ ቤተሰብ ጋር ነው ያለው። ይሄ ራሱን የቻለ ኃላፊነት ሰባይነት ምንድነው መስዋዕትነት ነው። ለምንድነው አሁን እዚህኛው ዘመን ላይ ስንመጣ ሰዎች ራስ ወዳድ ሆነዋል። በጣም የተገኘበትን ቤተሰብ የገብቷል የተገኘበትን ወደዚህ ምድር ያመጣውን ቤተሰብ ችላ ብሎ እንደፈለገው የሚኖር ሰው አለ። ኢቭን ጥቁር ውሃ የማያቀርባለ በቃ ኖርማል ነገር እና ይሄ ለምን ይሆናል ገባ? እና አሁን እቺን ያነሳውበት ምክንያት ለዛ ነውና ቀጥል። ለምሳሌ መስዋዕትነት ያልኩት ያመጣውልህ ለዛ ነው። ይሄ ምንድነው መሰለህ? ለምሳሌ ከቻልክ ያው እኛ በጉራጌ ማህበረሰብ ምርቃት ትልቅ ድርሻ ያለው ነገር ምርቃት ትልቅ ድርሻ አለው እና ምርቃት ከደረሰ ያው እርግማንም ይደርሳል። ስለዚህ
አንተ ብትችል እግዚአብሔር እንደውም እድለኛ ካደረገ እነዚህን ሰዎች ቤተሰቦችን አባት እናትን ተንከባክበህ ጠብቀህ ከነሱ የምትወስደው ነገር ነው አንተን እድሜ የሚሆነ ገንዘብ የሚሆነ ቅድም ያልናቸው ነገሮች ሁሉ። ሁለተኛ ትመከራለህ። ሁልጊዜም እኮ ልጅ ነህ ለቤተሰቦቻችን፣ ያው ሁልጊዜም ልጆች ነን። ስለዚህ አንተ ወደ እነሱ በቀረብክ ቁጥር እኮ ጭንቀታቸውን ቢያንስ ትቀንሳል። ሩቅ ሆነው እኮ ያሉ እኮ አሉ፣ ሩቅ ሆነው ምንም አይሆንም የሚሉ አሉ። አዎ ግን እንደዛ አይደለም። እኔ አሁን በገባኝ ልክ እኔ ነኝ ይሄን ኃላፊነት እንዳልኩ ነው ቅድም። እኔ ኃላፊነት አልፈራም ብያለሁ። ስለዚህ እኔ ልጆቼን ምናምን ይዤ በቃ አሁን ከዚህ በኋላ ማንም ስለሌለ እነዚህ ሰዎች ሰው ያስፈልጋቸዋል በሚል ሙሉ እምነት ወደ ቤት ነው የመጣሁት እና እንደዛም ከሆነ በኋላ በጣም በደስታ ነው የምኖረው። በዚህ አጋጣሚ ባለቤቴም ይሄንን ራሱ አክሴፕት ስላደረገችኝ በጣም አመሰግናታለሁ። በደንብ የምትረዳኝ ነው። እንደውም ቤት ያው ቀይረን ነው ወደ ወይራ አካባቢ የገባ ነው እና ታቦት ማደሪያ ዘነበ ወርቅ እና እኔ አካባቢ ሰው ብዙም እኛን ስለማያውቀን እኔ እሷ የኔ ቤተሰቦች እኔ እሷን አግብቼ መጥቼ ነው የሚመስላቸው። እሷ በጣም በቃ ከሷ ካለ የሷ ክሎዝድ ናት። በዛ ላይ ማህበራዊ ህይወቶቹን እንኳን ራሱ እነሱም ያድሚያቸው ስለገፋ እየወጣች እንትን ትላለች። ስለዚህ እሷ ናት የእነሱ ቤተሰብ የምትመስለው እና አንዳንድ ሰዎች እኛ እኮ የእሳቸው ልጅ የምትመስለን እኮ እሷ ናት ምናምን ሁሉ ይላሉ እና አንድም የእሷ ተጽዕኖ ስለነበረው የእሷን መልካምነት ተጨምሮ፣ በተረፈ ግን ያው አካባቢን ራስህ ነው መጠበቅ ያለብህ። ቤተሰቦችህን ግራና ቀኝ ማየት አለብህ። ስለዚህ እኔ ለዚህ ኃላፊነት ምንም እንዳልኩ ደክሜያለሁ ለፍቻለሁ ማለት ነው። ግዴታ መሆን ያለበት ነገር። ስለዚህ እኔ በዚህ ደረጃ ስለማየው ከዚህ በላይ እንደውም መሆን አለብህ። ለምን እድሜ በገፋ ቁጥር ቤተሰብ አጋር ያስፈልጓል። አንዳንድ ጊዜ ሰው የሚፈልግበት ጊዜ አለ እና ወልዶ ደግሞ ማጣት በጣም ከባድ። አንተ ወልደህ ማጣት በጣም ያው እግዚአብሔር ይጠብቅ። ከዚህ እንደውም እንደቀላል ራሱ የምታስበው ሐሳብ አይደለም። ስለዚህ እነዚህ ሰዎች ደግሞ ለፍተው ነው ያሳደጉን። በጣም የሚገርም እኛ በመርካቶ ህይወት ውስጥ እንግዲህ ስቲል ነው ቃቃ ካሸከመህ ራሱ ጋሼ ይከፍላል። አንተ ለምን ሰዓትን ተጠቅመዋል። ኦኬ ልጅ ነው ምናምን የለም ስራ። በቃ የሆነ ነገር እንትን ሲል አንተ ካደረግከው ለሌላ ሰው የሚከፈለው በወዝ በላብ። ስለዚህ እሷም እንደዛ እድሜ ልኳን እናታችን እንግዲህ ያው ይታወቃል በምን አይነት ላይፍ ውስጥ እንዳመጣችን። ስለዚህ ይህንን ራሱ በኃላፊነት አለመቀበል፣ ይህን አለማድረግ እኔ እንኳን እንደ ወንድሞቼ እንዳልኩ ባሳለፍኩት ሁኔታ በዛ ወጥቼ የቀረው ምናምን ቢሆን ኖሮ ራሱ እኔ እንጃ እኔ እንዴት ይሆናል ብዬ ሁሉ ያሳስበኝ ነው። ስለዚህ ቢያንስ አየህ ወንድሞችህን ቤተሰቦችህን የምታሳርፍበት ስራ ነው መስራት ያለብህ ሁሉ ጊዜ። ቤተሰቦችን ካላሳረፍክ አንተ ሀገር አታሳርፍ። ቤተሰብ ካላሳረፍክ ሌሎችን እንትን ልትል አትችልም። ስለዚህ ምንድነው በቃ እኔ ቤተሰቦቼን ወንድሞቼን በዚህ ባግዛቸውስ ቢያንስ እንደሳስቡ ስራቸው እንዲሰሩ አየህ ቢያንስ እሱ አለ ማለት ከቻሉ በቃ ሌላው ነገር በቂ ነው። ኑሮ የምትኖረው እኮ እንደ አካባቢው። ሁለተኛ እንዳልኩ ነው ማንም አሁን የማይስቲል ነው ከኛ አትጠብቅም። ድንገት ትሞላለች እንጂ እና አይጠብቁም እኮ እነሱ እንትን አይሉም። እንደውም ብትጠጋ ትጠቀማለህ እንጂ እንትን ማለት ከአንተ የሚጎል ነገር የለም። እና ግን ምንድነው ሰው ያስፈልጋል። አየህ ሁሉ ጊዜም ሰው ለሰው ልጅ ያስፈልጋል። ስለዚህ ሰውነት ደግሞ ከራስህ ይጀምራል። አንተ የራስን ሰዎች ቴኬር ሳታረግ ለራስህ ሰዎች ቅርብ ሳትሆን ሌላን ሰው አግዛለሁ ማለት በጣም ያው ከባድ ነገር ነው። ስለዚህ ይሄ እኔ እንደ ግዴታ ነው የማየው። በጣም የሚጣፍጥ ጊዜ እንዳሳለፈን ይሰማኛል። ለሰጠን ጊዜ እጅግ አድርገን ከልብ ባቡ ቪዲዮ ፕሮዳክሽን እና በሳሚ ተቀበል ጨዋታ ስም እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ ያሉትን ጥቅል ሀሳቦችን ጥያቄዎችም ከመጡ እንመልሳለን። የዛን ጊዜ በጣም እጅግ አድርገን እናመሰግናለን። ቴንክ ዩ በጣም አመሰግናለሁ። እሺ ሰላም።